አዲስ ቀን ላይ ናችሁ አብራችሁን ስላላችሁ እናመሰግናለን። ከአንድ ሰዓት እስከ 2 ሰዓት ከምንመለከታቸው ጉዳዮች መካከል በዋናነት የሀገር ጉዳይ አንዱ ነው። ዛሬም ደግሞ የመረጥነው ርዕሰ ጉዳይ አለ። ቀደም ሲል እንዳስተዋወቅናችሁ ስለ ቡና ልናነሳ ነው። ቡና እንግዲህ ለኢትዮጵያ ምን ማለት እንደሆነ ይታወቃል። የኢኮኖሚ ዋልታ የኢኮኖሚ ዋልታ በዜማ ተሞክረው እሱ ልነበረ የሆነ ድምጹ ራሱ በጣም እንትን ይላል አይደል? ቅርብ ነው ዋልታሚለው አምሮሽ ላይ ይመላለሳል በተደጋጋሚ ቡናን ስታነሽ ቀድሞ የሚመጣው እሱ ነው። አዎ ከሱ ቀጥሎ ግን እኔ መጠጣቱም ለኔ የሚቀድመው የሚመጣው ብዙዎቻችን ጠዋታችንን ረፋዳችንን እንደየስራ ሁኔታችን አመሻሽተን ውሏችንን በቡና እንጀምራለን። እኛም በተለይ ደግሞ ያው እንደዚህ ሌሊት ገብተን ስራ ስንሰራ ከዛ በኋላም ደግሞ በሚኖረን እንትን የስራ ቆይታ ላይ የቡና ሰዓቶች ይኖሩናል። በቀን 2 የቡና ሰዓት ይኖራል። በዛ በጣም ብዙ ሰዎች ቡና ጋር ያለን ቅርበት ትልቅ ነው። በዓለም አቀፍ ደረጃ ነው በመሰረቱ ይሄ እንደኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ቁጥር ያላቸው በቀን ከ1 ቢሊዮን በላይ ሰዎች ቡና ይጠጣሉ የሚል መረጃዎች አሉ። በጣም ልክ ናቸው። እንግዲህ ኢትዮጵያ ከፍተኛ የሆነ ምርት ለዓለም ገበያ ታቀርባለች ቡናን በየዓመቱ። ነገር ግን ካላት አቅምና ሀብት አኳያ ደግሞ ውስንነት አለው። አሁን በዓለም አቀፍ ደረጃ እነ ብራዚል፣ ቪየትናም ናቸው እነ ኮሎምቢያ ከፍተኛ የሆነ ምርት ለዓለም ገበያ በማቅረብ ከፍተኛ የሆነ የውጭ ምንዛሬ የሚያገኙት። ነገር ግን ደግሞ በዓለም ደረጃ የሚጣፍጥ ወይም ጥሩ ጣዕም ያለው ቡና የሚያቀርቡ ደግሞ አፍሪካውያን ሀገራት አሉ። እንደ ኢትዮጵያ፣ እነ ኬንያ፣ እነ ኡጋንዳን ብታነች የሚያቀርቡት መጠን አነስተኛ ቢሆንም ከሌሎች የዓለም ሀገራት ጋር ሲወዳደር ነገር ግን በጣም ደረጃ ከፍተኛ እንደሆነ ይታወቃል። ታዲያ ዛሬ በአዲስ ቀን የሀገር ጉዳይ አድርገን ስንመጣ ይህ በዓለም ደረጃ የሚጣፍጥ ቡና ከሆነ ወይም ጣዕሙ በጣም ቴስቱ ጥሩ የሆነ ቡና ወደ ዓለም ገበያ የሚላክ ከሆነ ታዲያ ለምንድን ነው ትኩረት የማይሰጠው የሚለውን ጉዳይ በሰፊው እናነሳለን። በተለይ ኢትዮጵያ ደግሞ ለዓለም አቀፍ ገበያ ስትልክ መዳረሻዎቿ እነ ቤልጅየም፣ እነ ሳውዲ አረቢያና ጀርመን ናቸው በከፍተኛ መጠን የምትልክባቸው። ከ10 በላይ ሀገራትን ቡና እያደረሰች ነው የምትገኘው። አሁን ላይ የማስፋት ስራዎች እየተከናወኑ ነው የሚገኙት። የውጭ ምንዛሬውም እንዲሁ በየዓመቱ እያደገ እንደሆነ መረጃዎች ያሳያሉ። አዎ ቡናን ደግሞ ጥራቱን በጠበቀ መልኩ ለዓለም ገበያ ለማድረስ ኢትዮጵያ እንዳላት የቡና መጠን በዓለም አቀፍ ደረጃ የምትልካቸው ቡናዎች ደግሞ ጥራታቸውን ጠብቀው የበለጠ ተወዳጅነታቸው እንዲጨምር ሀገርም የምታገኘውን የውጭ ምንዛሪ ለማሳደግ መሰራት እንዳለበት ይነገራል። ከዚህ ጋር ተያይዞ ደግሞ አርሶ አደሩም ተጠቃሚ መሆን እንዳለበት በተለያዩ ጊዜያት ይነገራል። ከዛ ጋር ያለውን የቡና ላኪዎች አርሶ አደሩ የሚጠቀምበትን መንገድ አመሻሽተው የተለያዩ ዓለም ሀገራት ላይ የሚያዩዋቸውን ልምዶች ወደ ኢትዮጵያ አምጥተው ተጠቃሚ እያደረጉ ከስር ያለው መሰረቱ እሱ አይደለ ከስር ያለውን ተጠቃሚ እያደረጉ ሰንሰለቱን ጠብቆ ሀገርም ማግኘት ያለባትን ጥቅም እንድታገኝ ሊሰራ ይገባል። ይህንን ጉዳይ እንግዲህ ቀደም ሲል አንተም እንዳልከው ኢቢሲ የተለያዩ ጉዳዮችን የሀገር ጉዳይ አድርጎ ሲያቀርብ ትኩረት መስጠት ያለባቸው አካላት ትኩረት እንዲሰጡት መንግስትም ሌሎችም በሴክተር ላይ በተለያዩ ሴክተሮች ላይ ያሉ ተቋማት ትኩረት ሰጥተው ችግር ካለም እንዲፈታና በዛ ጉዳይ ላይ የበለጠ እንዲሰራ ለማድረግ ነው። ይህም ዛሬ የቡናን ጉዳይ አንደኛ ስናነሳ በዘርፉ ላይ ያለው ማነቆ ምንድነው ተፈቶ ሀገርም መጠቀም አለባት። ምርጥ ዘር አቅርቦት ጋር ተይዞ ጥራቱን ለማሳደግ ምርጥ ዘር ያስፈልጋል። የተሻሻሉ ዝርያዎችን ማቅረብ እና በቴክኖሎጂ ማለማት በራሱ ሰፊ ትኩረት የሚሰጠው ጉዳይ እንደሆነ ብዙ ጊዜ ይነሳል። የአሰራር ዘዴን ማሻሻልም አንዱ ምክንያት ነው። ስለዚህ እዚህ ጉዳይ ላይ የተሻለ ገቢ ለማግኘት ምን መሰራት አለበት? ማን የትኛውን የቤት ስራ ይወሰድ? መንግስት ምንድነው የሚሰራው? የቡና ላኪዎች ምንድነው የሚሰሩት? ሌሎችም ተቋማት ምንድነው መስራት ያለባቸው? አርሶ አደሩ የተሻለ የአስተራረስ ዘዴ ተጠቅሞ ቡናን አምርቶ ለውጭ ገበያ ለማብቃት ምን መደረግ አለበት የሚለውን ትኩረት ሰጥቶ አጽንኦት እንዲሰጠው ነው ዛሬ የሀገር ጉዳይ ያደረግነው። እንግዶች ጋብዘን ተጨማሪ ቆይታ እናደርጋለን። ያዘጋጀናቸው ጥንቅሮችም አሉ። አሁን ወደ እዛው እንለፍ አይደለ? የማክሮ ኢኮኖሚ ማሻሻያው በቡና ግብይት ላይ የነበሩ ህገወጥ የንግድ እንቅስቃሴዎች እንዲቀንሱ ማድረጉን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። በተያዘው በጀት ዓመት 7 ወራት ወደ ውጭ ከተላከ የቡና ምርት ከ1 ቢሊዮን የአሜሪካ ዶላር ገቢ መገኘቱም ነው የተመላከተው። አስረሳ ወግሼ ተጨማሪ ያለው
በኢትዮጵያ የቡና ምርትና ምርታማነትን በማሳደግ ከዘርፉ ተጠቃሚ ለመሆን ዝርያን የማሻሻልና የግብይት ስርዓቱን የማዘመን ተግባር በትኩረት እየተሰራበት ነው። በሲዳማ ክልል የበንሳ ወረዳ አርሶ አደሩ አቶ ቦሪሶ አማጄ ዝርያን ከማሻሻል ባለፈ ለግብይት ባገኙት ፍቃድ ቡናን በተለያዩ የዓለም ገበያዎች እያቀረቡ ተጠቃሚ ስለመሆናቸው ይገልጻሉ። ማሳይ 8 ሄክታር ተኩል ነው። ባለፈው ዓመት የተሰበሰበው ቡና ላይ 15 ሚሊዮን ያህል አግኝቻለሁ። በየዓመቱ ውጪ በኮሪያና በአሜሪካ በአረብ አገርም እየላኩ የቆየው አርሶ አደር ነኝ። ኢትዮጵያ ከፍተኛ የውጭ ምንዛሬ ከምታገኝባቸው የቡና ምርቶች መካከል በቅርቡ በቻይና ገበያ ለመቅረብ ብራንድ ያገኘው የሲዳማ ቡና ተጠቃሽ ነው። የሲዳማ ክልል ቡና አዘጋጆችና አቅራቢዎች ማህበር ፕሬዝዳንት አቶ ዘሪሁን ቃሚሶ በቡና ምርት ላይ ይስተዋሉ የነበሩ ችግሮች መፈታት በዘርፉ ከፍተኛ መነቃቃትን እየፈጠረ ስለመሆኑ ተናግረዋል። በየአካባቢ ያሉ ቡናዎች የየራሳቸው ፍሌቨር ነው ያላቸው፣ የየራሳቸው ጣዕም አላቸው፣ የየራሳቸው ጥራት አላቸው። ይህን እያስመዘገቡ የመደራደር አቅምን ከፍ አድርጎ ከዛ ያለውን ቡና የሚያወጣውን ዋጋ ለመቀበል ነው ትልቁ ነገር። ወዴት ነው እየሄድን ያለ ነው? እስከ ዛሬ ድረስ ያለው ዋጋ ተቀባይ እንጂ አርሶ አደሩ ላኪውም አቅራቢውም ዋጋ ሰጪ አይደለም። ምክንያቱም ቡናችን ስለማይታወቅ ይህን አጠናክረን ቀጥል። በኢትዮጵያ በቡና ምርት ላይ ይታዩ የነበሩ የምርት ጥራትና የግብይት ችግሮች ላይ በተሰራው ሪፎርም ከፍተኛ የምርት ጭማሪና ገቢ እየተገኘ ስለመሆኑም የኢትዮጵያ ቡና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር ገልጸዋል። 2016 $1.43 ቢሊዮን ነው ያገኘነው። በዚህ ዓመት ደግሞ ከ400 ሺህ ቶን ቡና በላይ ልከን $2 ቢሊዮን እናገኛለን ብለን ነው አቅደን ያለ ነው። እስካሁን በ7 ወሩ አፈጻጸም ይሄንን ስናይ አሁን $1.011 ቢሊዮን አግኝተናል በ7 ወሩ ማለት ነው። በመጠን ደግሞ ስናይ ወደ 223 ሺህ ቶን ቡና ወደ ውጭ ተልኳል። አሁን ፒክ ታይም ላይ ስለሆነ ወደ 200 ሺህ ቶን ቡና ወደ ውጭ በመላክ ወደ 1 ቢሊዮን በዚህ በ5 ወር ውስጥ እናገኛለን ብለን እየሄድንበት ነው ያለነውና ከፍተኛ ለውጥ ነው ያለው በቡና ዘርፍ። በኢትዮጵያ በቅርቡ ይፋ የተደረገው የማክሮ ኢኮኖሚ ማሻሻያም በቡና ምርት ላይ ይስተዋሉ የነበሩ ህገወጥ ተግባራት እንዲታረሙ አድርጓል ይላሉ ምክትል ዋና ዳይሬክተሩ። ባለፈው የተደረገው ኢኮኖሚ ማሻሻያ ለቡና በጣም ሰፊ ጠቀሜታ አለው። አሁን ከዚህ በፊት ለዶላር ብሎ ወደ ቡና ሲመጡ የነበሩ ቡናን ከስረው የሚሸጡ አካላቶች ከዚህ ውስጥ እንዲወጡ አድርጎታል። ቡና ራሱን ችሎ አትራፊ እንዲሆን እያደረገ ነው ያለው። በሌላ በኩል ቡናን በኮንትሮባንድ ሲወጣ የነበረው ለዶላር ሲባል ወደ ኮንትሮባንድ ሲወጣ የነበረው የኮንትሮባንድ ብዛት እና ቁጥር እየቀነሰ ነው ያለው። በኢትዮጵያ አሁን ላይ ከ1000 በላይ ቡና አምራቾች ቡናን ወደ ውጭ መላክ ፈቃድ አግኝተው እየሰሩ ስለመሆኑም ከባለስልጣኑ የተገኘው መረጃ ያመላክታል። የዛሬ 5 ዓመት ኢትዮጵያ ለኤክስፖርት ያዋለችው ቡና ያስገኘው የውጭ ምንዛሬ $760 ሚሊዮን ሲሆን ባለፈው በጀት ዓመት ደግሞ $1.4 ቢሊዮን መገኘቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህን ውጤት ለማጠናከር የሚገኘውን ገቢ ለማሳደግና በዓለም ትልቋ አምራች ሀገር የሚል ስም እስክናገኝም መስራት ይጠበቅብናል ብለዋል። እስካሁን የኢትዮጵያ የቡና ደረጃ አሁን ካለበት ዝቅ ያለ ነበር። በአጭር ጊዜ ውስጥ በዓለም ላይ ከብራዚል እና ቪየትናም በስተቀር ኢትዮጵያን ቡና በማምረት የሚበልጥ ሀገር አይኖርም። ቪየትናምንም ቢሆን በጀመርነው መንገድ ከቀጠል በጥቂት ዓመታት ውስጥ መብለጥ እንችላለን። ሊከብደን የሚችለው 4 ሚሊዮን ቶን መድረስ የብራዚሉ ሰፋ ስለሚል ፕሮዳክቲቪቲውም ከፍተኛ ስለሆነ እያንዳንዱ አርሶ አደር እያንዳንዱ ቡና ላኪ የግብርና ሚኒስቴር ሙያተኞች ማየት ያለባቸው መትከል መቀጠል አለበት። ከፍተኛ ዶላር ማምጣት መቻል አለብን። በዓለም ላይም የኮፊ አረቢካ መገኛ ብቻ ሳይሆን ትልቁ አምራች የሚባል ስም መያዝ አለብን። የቡና ምርት ማሳደግ ከጥራት ጋር ሊሆን ይገባል ላሉት ጠቅላይ ሚኒስትር አብይ አህመድ የቡና ላኪዎች አርሶ አደሩ ተጠቃሚ ሆኖ ምርቱን እንዲያመርት ሊያግዙ እንደሚገባም አሳስበዋል። ቡና የምትልኩ ሰዎች በትናንሽ ሄክታርም ቢሆን ምርጥ የቡና አስተራረስ ስርዓትን መሬት ላይ ማውረድ ይጠበቅባቸዋል። ያን አርሶ አደር እያየ እንዲማር ማድረግ አለባቸው።
መግዛት ብቻ ሳይሆን በእርሻ ውስጥ ኢንቨስት በማድረግ ያ ኢንቨስትመንት ደግሞ ፕሮዳክቲቪቲ የሚያሳድግ በትንሽ ቦታ ላይ ሰፋ ያለ ምርት የምናገኝበትን የዓለም ልምድ ለኢትዮጵያ በማስተዋወቅ ረገድ ከመንግስት ያላነሰ ሚና ከናንተ ይጠበቃል። ሁለተኛው በዘንድሮ በጀት ዓመት አበክራችሁ ብትሰሩበት ብዬ ማሳሰብ የምፈልገው እንደ ሀገር ከፍተኛ ገንዘብ አግኝተናል። ከነበረው የተሻለ ኤክስፖርት አድርገናል። ኤክስፖርተሮችም የተሻለ ገንዘብ አግኝታችኋል። ያ ገንዘብ ግን አርሶ አደር ጋር መድረስ አለበት። አርሶ አደሩ ተጠቃሚ የማይሆን ከሆነ ያገኘነው እድገት የምናስቀጥለው አይሆንም። የሚታይ የሚጠፋ ነው የሚሆነው። ኮንሺየስሊ ምርምር መደገፍ፣ ኮንሺየስሊ የተሻለ አስተራረስ ስርዓትን መፍጠር፣ አርሶ አደሮች ደግሞ እንዲጠቀሙ ማድረግ ያስፈልጋል። ያ ሶርሱን ካልጠበቅ ነው፣ ፋውንዴሽኑን ካልጠበቅ ነው ኤክስፖርትን ማዝለቅ ያስቸግራልና አርሶ አደር መጠቀም አለበት። በዚህ ጉዳይ ላይ እንግዶች ጋብዘናል። እንግዶቻችን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እዚህ ስቱዲዮአችን ይገኛሉ። እንዲሁም ደግሞ የኢትዮጵያ ቡና ላኪዎች ማህበር ፕሬዚዳንት አቶ ደሳለኝ ጀና እዚሁ ስቱዲዮአችን ይገኛሉ። የምናስቀድመው አንድ መረጃ አለ። እንግዶቻችን በጋራ አንድ መረጃ እንከታተልና ወደ እናንተ እንመጣለን። በ2017 በጀት ዓመት ባለፉት 7 ወራት 147987 ቶን የቡና ምርት ወደ ውጭ ተልኮ ከ1 ቢሊዮን በላይ የአሜሪካ ዶላር ተገኝቷል። ለመሆኑ የተገኘው ገቢና የተላከው የቡና መጠን እንዲሁም የተገኘው ገቢ ካለፈው ዓመት ጋር ሲነጻጸር ምን ለውጥ አለው የሚለውን ደግሞ ባልደረባዬ አብዮት መረጃ የሚነግረን ይሆናል። አዎ የተወሰኑ መረጃዎች ለውይይታችን መነሻ ያክል እንዲሆኑ ነው የምናነሳቸው። በተለይ ምን ያክል ምርት ወደ ዓለም ገበያ ተላከ፣ ከዛ በተጨማሪ ደግሞ የተገኘው ምርት መጠንስ የገቢ መጠንስ ምን ይመስላል የሚለውን በተወሰነ መልኩ ለማንሳት እንዲቻል ነው። ከዚህ እንደምንመለከተው የቡና ወጪ ንግድን በተመለከተ በ2017 በጀት ዓመት የ7 ወራቱን ብቻ ነው የምናየው። ከዚህ አኳያ የተላከ መጠን ምን ያክል ነው የሚለውን ካየን 147987 ቶን ቡና ለዓለም አቀፍ ገበያ ተልኳል። ቀደም ሲል እንዳነሳ ነው በተለይ ኢትዮጵያ ቡናዎችን የምትልከው ለነ ቤልጅየም፣ ሳውዲ አረቢያና ጀርመን እንዲሁም ለሌሎች የዓለም ሀገራት ነው። ከዚህ ደግሞ የተገኘው ገቢ 1 ቢሊዮን የአሜሪካን ዶላር በላይ የሆነ ገቢ በ7 ወራት ውስጥ እንደተገኘ መረጃዎች ያመለክታሉ። ከታቀደው ገቢ አኳያ ካየ ነው እቅዱ ወደ 127 በመቶ ጭማሪ እንዳለው ወይም እንደተመዘገበ ያሳያል። ስለዚህ ከ100% በላይ ወይም በመቶ በላይ ከፍተኛ የሆነ ምርት እንደተላከ ያሳያል። ካለፈው ዓመት አኳያም ካየ ነው ደግሞ 383.4 ሚሊዮን ዶላር ብልጫ እንዳለው መረጃዎቹ ያሳያሉ። ስለዚህ የቡና ምርት እያደገ ነው። ምርቱን ደግሞ ወደ ዓለም አቀፍ ገበያ የመላክ መጠኑ እንዲሁ ከጊዜ ወደ ጊዜና ከዓመት ዓመት እየጨመረ እንዳለ ማየት እንችላለን። መዳረሻ ሀገራትን ካየን በ7 ወራት ውስጥ ኢትዮጵያ ቡናዎችን ለየትኞቹ የዓለም አቀፍ ሀገራትን የላከችው የሚለውን ስንመለከት የመጀመሪያው ሳውዲ አረቢያ ነች የምናገኘው። ሳውዲ አረቢያና ጀርመን በተለይ ከተላከው የቡና ምርት መጠን 19 በመቶ ሳውዲ አረቢያ ነው የሄደው፣ 19 በመቶ ደግሞ በድጋሚ ጀርመን ነው የሄደው። ቤልጅየም 9 በመቶ የሚሆነው የቡና ምርት ወደ ቤልጅየም እንደሄደ መረጃዎቹ ያመለክታሉ፣ ወይም ቤልጅየም እንደገዛች ማለት ነው። አሜሪካ፣ ደቡብ ኮሪያ፣ እነ ቻይና፣ እነ ጃፓን ሁሉ የኢትዮጵያ የቡና ምርት ወደ እነሱ የሚሄድበት መንገድ እንዳለ መረጃዎች ይጠቁማሉ ወይም ይገዛሉ። የቡና ኤክስፖርት ደግሞ ወይም ቡና አይነት በ7 ወራት ከፍተኛ መጠን ያለው ቡና የተላከው የትኛው ምርት ነው የሚለውን ደግሞ በልዩነት ስንመለከት የነቀምቴ ቡናን ነው የምናገኘው። የነቀምቴ ቡና አንደኛ ደረጃ ላይ ተቀምጧል። ወደ ዓለም አቀፍ ገበያ ከተላኩት የቡና አይነቶች መካከል በመጠን ደረጃ 80248 ቶን ወይም 36 በመቶ ድርሻውን የሚይዘው ዓለም አቀፍ ገበያ ከተላኩት የቡና አይነቶች መካከል የነቀምቴ ቡና እንደሆነ መረጃዎች ያሳያሉ። ከዚህ ደግሞ ወደ 300 ሚሊዮን ዶላር ያክል ገቢ ተገኝቷል፣ ምንዛሬ ተገኝቷል ማለት ነው። ይሄ 30 በመቶውን ከገቢ አኳያ ሽፋን ይዟል። የሲዳማ ቡና በሁለተኛ ደረጃ የምንመለከተው ነው። በመጠን ደረጃ ካየ ነው 36872 ቶን ወይም 17 በመቶ ያክሉን ድርሻ ወደ ዓለም አቀፍ ገበያ ከተላከው የቡና መጠን የሲዳማ ቡና ይይዛል ማለት ነው። በገቢ ደረጃ ካየ ነው 197 ሚሊዮን ዶላር ወይም 20 በመቶ ድርሻውን የሚይዘው ከተገኘው ምንዛሬ አኳያ የሲዳማ ቡና ነው። በቀጣይ ደረጃ የምናየው ደግሞ ጅማ ነው።
ጅማ በመጠን ደረጃ 46569 ቶን ወይም 21 በመቶውን የሚሸፍነው ዓለም አቀፍ ገበያ ከተላኩት የቡና መጠኖች መካከል ጅማ ይጠቀሳል። በገቢ ደረጃ ካየነው 175 ሚሊዮን ዶላር የሚጠጋ ገቢ አስገኝቷል። ይህም 17 በመቶ ድርሻ እንዳለው ማንሳት እንችላለን። በአጠቃላይ የቡና ምርትና ምርታማነት እያደገ ነው። በየአመቱ ጥራቱም እየጨመረ ነው። ወደ ዓለም አቀፍ ገበያ የሚላከው መጠንም እያደገ የምናገኘው የውጭ ምንዛሬ መጠንም እንዲሁ በእጅጉ እየጨመረ እንደሆነ መረጃዎች ያመለክታሉ። መልካም እናመሰግናለን አብዮት። ከእንግዶቻችን ጋር ቆይታ እናደርጋለን። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበሌ እንዲሁም ደግሞ የኢትዮጵያ ቡና ላኪዎች ማህበር ፕሬዚዳንት አቶ ደሳለኝ ጀና እዚሁ ስቱዲያችን ይገኛሉ። ሁለታችሁንም እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ጥሩ ዶክተር አዱኛ ቀዳሚ ጥያቄውን ወደ እርስዎ እናድርግ። ኢትዮጵያ እንግዲህ የቡና መገኛ ሀገር ነች። የውጭ ምንዛሬም ከቡና ታገኛለች ኢትዮጵያና ካላት አቅም አኳያ ካለን ሀብት አኳያ ኢትዮጵያ እየተጠቀመችበት እንዳልሆነ ይነገራል። በዋናነት በዚህ ጉዳይ ላይ ያለው ሀሳብ ምንድነው መጠቀም ያልቻልነው በሚገባው ልክ የሚለውን እናንሳው እስኪ። እሺ አመሰግናለሁ። እንግዲህ ኢትዮጵያ የቡና መገኛ ሀገር ነች እንደተባለው፣ ሆኖም ግን ከዚህ እምቀቅም እየተጠቀመች አይደለም የሚለው ነገር ትክክለኛ ሀቅ ነው ማለት ነው። ይሄ የሆነበት ምክንያት አንዱ የአሰራር ስርዓቶቻችን እጅግ በጣም የተወሳሰቡ ነበሩ። በተለይ በግብይት ስርዓት ውስጥ የነበረው የግብይት ስርዓቱ ከአርሶ አደሩ ተነስቶ እስከ ኤክስፖርተሩ ድረስ የሚደርስበት መንገድ እጅግ በጣም የተንዛዛና ምንም አይነት እሴት የማይጨምሩ ስቴፖች የነበሩበት፣ በዚህ ውስጥ ደግሞ የመጠን ብክነትና የጥራት ጉድለቶች በጣም በስፋት የሚታዩበት ሁኔታ ስለነበረ የዛሬ 5 ዓመት በአማካይ ስንልክ የነበረው በማክሲማም ወደ 200 ሺህ ቶን ቡና ነው። በ2008 ላይ የኢትዮጵያ ቡናና ሻይ ባለስልጣን ከመቋቋሙ በፊት 190 አካባቢ ነበር ሲላኩ የነበሩት በአመት ማለት ነው። ኢሚዲየትሊ የቡናና ሻይ ባለስልጣን ሲቋቋም 200 ሺህ ቶን ቡና መግባት ጀመረ። ቅድም መረጃችሁ ላይ እንዳሳያችሁት ምናልባት እንግዲህ የመረጃ ስህተት ሊሆን ይችላል። እቅዳችን ነው 147፣ ዛሬ ላይ ግን 223 ሺህ ቶን ቡና ነው የላክነው በግማሽ አመት ማለት ነው። ያ ማለት ምን ማለት ነው? በእጥፍ ነው ምርቱ እየጨመረ ግብይቱ እየጨመረ ያለውና የአሰራር ስርዓቱን ማስተካከል እንደገናም ደግሞ አርሶ አደሩ ተጠቃሚ እንዲሆን ማድረግ በዋናነት ምርቶቻችንን በአግባብ እንዳንጠቀም አድርጎናል። ከዛ በተጨማሪ ቡናን የሚያመርተው አርሶ አደር ነው። ነገር ግን አርሶ አደሩ ተጠቃሚ ስላልሆነ ቡና አነቃቅሎ ስትል በባህር ዛፍና በጫት ሲተካን የነበረውና ይሄንን ማስቀረት መቻላችን በሪፎርሙ ማስተካከላችን ሀገራችን ላይ ያለውን ሀብት እንድንጠቀም አድርጎናል ማለት ነው። ስለዚህ በዋናነት የፖሊሲ ችግር ነው የነበረው። እንዳንጠቀም በእጃችን ላይ ያለውን ሀብት እንዳንጠቀም ሲያደርገን የነበረው የፖሊሲ በአዋጅና በደንብ አዘጋጅተን ያቀረብነው አርሶ አደሩን ተጠቃሚ ሀገሪቱንም ተጠቃሚ አላደረገም። ስለዚህ በዋናነት ይሄንን ስለፈጣን አሁን ላይ ሲግኒፊካንት የሆነ ለውጥ አለ። የዛሬ 5 ዓመት ኤክስፖርት ስናደርግ የነበረው 200 ሺህ ቶን አሁን ዘንድሮ ኤክስፖርት ልናደርግ ያቀድነው 400 ሺህ ቶን በእጥፍ ነው የጨመረው። የዛሬ 5 ዓመት ስናገኝ የነበረው 600 እና 700 ሚሊዮን ነው። አሁን ላይ ወደ 1.4 ቢሊዮን ደርሰናል። ዘንድሮ 2 ቢሊዮን ለማግኘት የተሰራ ነው። ግን የተሰጠው ትኩረት አሁንም በቂ ነው ማለት እንችላለን? ትኩረት በቂ አይደለም። ከዚህ በፊት እንግዲህ ቡናና ሻይ ባለስልጣን በሚኒስቴር ደረጃም ነው የነበረው። በኢህአዴግ ዘመነ መንግስት ይሄንም ከሚኒስቴርም ወርዶ በዳይሬክተር ደረጃ ነው ሲቋቋም የነበረውና የትኩረት ማነስ ጉዳዮች ነበሩ። አሁን ለውጡ ከመጣ በኋላ ነው ባለስልጣን መስሪያ ቤቱ ሙሉ ኃላፊነት ተሰጥቶት ከልማቱ እስከ ግብይቱ ያሉትንም አሰራሮችን ተከትሎ መምራት አለበት ተብሎ አሳቢያን ስለተሰጠው በዚህ መሰረት በአንድ ተቋም እየተመራ ነው ለውጥ የመጣ ነው። ከዚህ በፊት ግብይቱ ንግድ ሚኒስቴር ስር፣ ልማቱ ደግሞ ግብርና ስር የነበረ ስለሆነ የመናበብ ችግሮች ነበሩ። ምርት ተመርቶ ግብይቱ ላይ ችግሮች ነበሩ። እንደገናም ደግሞ ግብይቱ ደግሞ እያለ በቂ ምርት መኖሩ ችግሮች ነበሩና ይሄን በፖሊሲ መፍታት እንደ ተቋም ደግሞ በአንድ ተቋም እንዲመራ መደረጉ የተሻለ ስራ እንዲሰራ አድርጎናል ማለት ነው። መልካም አቶ ደሳለኝ ወደ እርስዎ እንምጣና ቀደም ሲል የተነሱ ሀሳቦች አሉ። ከኢትዮጵያ እንግዲህ ከቡና ምርት የምታገኘው የውጭ ምንዛሪ ሀገሪቱ እንዳላት አቅም አይደለምና እንደ ቡና ላኪዎች ማህበር ገቢውን ለማሳደግ ምን አይነት እቅድ አላችሁ ወይስ ምን እየሰራችሁ ነው? አመሰግናለሁኝ። ያው እንደተገለጸው ያው ቡና እንግዲህ ለሀገሪቷ በጣም ጠቃሚ ምርት ነው። ይህንን ደግሞ ጠቃሚ የሆነ ምርት በአግባቡ ለመጠቀም በየጊዜው የፖሊሲ ማሻሻያዎች የተደረጉ
በመንግስት በኩል ሲካሄድ ቆይተዋል። እኛም ደግሞ ከዚሁ ጋር ተባባሪ በመሆን በዚህ በግብይት ሂደት ውስጥ የሚያጋጥሙትን በምርት ሂደት ውስጥ የሚያጋጥሙትን ችግሮች እያየን ከመንግስት ጋር በመነጋገር የፖሊሲ ለውጦች እንዲደረጉና የቅብብሎች ሰንሰለቱም እንዲያጥር ከራስ ወደዱ ጀምሮ እስከ መዳረሻ ገበያዎች ድረስ ያለው የቅብብሎች ሰንሰለት እንዲያጥር ከማድረግ አኳያ ብዙ የተሰሩ ነገሮች አሉ። እንግዲህ የዚህ ጥምር ውጤት ነው አሁን የደረስንበትን የቡና ገቢን የማሳደግ ደረጃ ላይ ያደረሰው። በዚህ ውስጥ እንግዲህ ያው የቡና ላኪዎች ድርሻ በጣም ከፍተኛ ነው። ምክንያቱም ቡና ይመረታል። በቡና ቅብብሎች ሰንሰለት ውስጥ ያሉት ብዙ ተዋናይ ናቸው። አርሶ አደሩ አለ። ከአርሶ አደሩ ተቀብሎ ደግሞ ለቡና አቅራቢ ቡና ላኪዎች የሚያቀብል አለ። በእነዚህ ሁኔታ ውስጥ ያሉት የተለያዩ ችግሮችን በየጊዜው ያንን እየቀረፍን እየፈታን በጣም የተሳለጠ አሰራር እንዲኖር በማድረግ ቡና በአጭር ጊዜ ውስጥ ወደ ወደብ ደርሶ እንደገና ደግሞ ለተጠቃሚው ድረስ በማድረግ ብዙ ጥረቶች እየተደረጉ ምንድን ነበሩ ችግሮች ነበሩ እየቀረፍናቸው ነው አሉ። ምንድን ናቸው እነዛ ችግሮች? አሁን አንዱ የጥራት ችግር ነበረ። እንደገና ደግሞ በቡና ቅብብሎች ሰንሰለት ውስጥ ብዙ ሰዎች እንዲገቡ አድርገዋል። ሚድልሜን የምንላቸው ናቸው፣ ደላላዎች እንዲገቡ ተደርገዋል። ያንን አስወግዶ እንግዲህ አሁን በቀጥታ ከገበሬውም ጋር አቅራቢው ወይ ደግሞ ከአቅራቢዎች ጋር ቡና ላኪው በቀጥታ እየተገናኘ ጥራቱን እንዲጠብቅ ከማድረግም ባሻገር በአጭር ጊዜ ውስጥ ቡና እንግዲህ ለቡና 3 ነገሮች በጣም አስፈላጊ ናቸው። አንዱ ጥራት ነው። ሌላው ደግሞ በጊዜ ያንን ለተጠቃሚው የማድረስ ነው። ሌላው ደግሞ የኮንትራት አስተዳደር ነው። በተባለው ጊዜና በተባለው ደረጃ በተባለው ጥራት ተጠቃሚዎቹ ማድረስ አስፈላጊ ስለሚሆን እነዚህን ነገሮች በተሻለ ሁኔታ ለማስከድ በቅርበት ይህንን ለመንግስት እያሳወቅን መንግስትም ጋር በመሆን መንግስትም ደግሞ በየጊዜው ይህንን ጥናት እያደረገ የሚከሰቱትን ችግሮች እየቀረፈ እውነቱን ለመናገር እንግዲህ አሁን ያለንበት ሁኔታ ካሳለፍናቸው ዘመናት ውስጥ ሲነጻጸር በጣም ከፍተኛ ውጤት የተገኘበት ጊዜ ነውና በዚህ አይነት ሁኔታ እየሰራ ነው ያለ ነው ማለት ነው። ጥሩ ዶክተር አዱኛ ወደ እርስዎ እንመለስ። እንግዲህ ኢትዮጵያ ያላትን የቡና ምርት ለማሳደግ እየሰራች እንደሆነ ቀደም ሲል አንስተውልናል። ከዓለም አቀፍ ገበያው ጋር ነው የምትወዳደረው። እነ ብራዚል የሚያመርቱበት መጠን ከፍተኛ ነው። በሄክታር እስከ 70 ኩንታል ድረስ ያመርታሉ። እንደኛ ሀገር ያለው ደግሞ ከ10 እስከ 15 ኩንታል ነው በሄክታር የማምረት መጠናችን። አሁን ላይ የተሰጡ ትኩረቶች አሉ። አሁን ከዚህ በላይም ለማምረት እየተሰራ እንደሆነ አለና የምርት መጠኑን ከማሳደግ አኳያ እየተሰሩ ያሉ ስራዎች ምንድን ናቸው የሚለው እናንሳው እስኪ። እውነት ለመናገር የኢትዮጵያ ምርትና ምርታማነት ፓኬጅ ከዚህ በፊት ከነበረው አንጻር ስንመለከት ትንሽ ሪቫይዝ መደረግ ስለነበረበት እንደ ቡናና ሻይ ባለስልጣን አሁን ፓኬጃችንን ሙሉ በሙሉ ሪቫይዝ አድርገናል። ያ ማለት ምን ማለት ነው? እንዴት ነው ምርትና ምርታማነት ማሳደግ የምንችለው? ለምሳሌ ከ8 እና 6 ኩንታል በሄክታር ስናገኝ የነበረው ወደ 17 እና 19 ማሳደግ የሚቻልበት እድል እጅግ በጣም ሰፊ ነው። አንዳንድ አሁን በሪቫይዝ ባደረግነው ፓኬጅ መሰረት አንዳንድ አርሶ አደሮች 19፣ 20፣ 17 እያመረቱ ያሉ አርሶ አደሮች አሉ። አንድ ያረጀ ቡናውን ማንሳት ነው። ምክንያቱም ያረጀ ቡና ምርትና ምርታማነቱ እጅግ በጣም የደከመ ነው። እሱም ሙሉ በሙሉ ሄደንበታል። ሁለት የፕላንቶች ጥግግቶች ማለት ይሄ ፖፑሌሽን የሚባለው እዛ ላይ በጣም ሰርተናል። እንደገናም ደግሞ የአየር ንብረት ለውጥን መቋቋም የሚችሉና በሽታ መቋቋም የሚችሉ የዝርያ አይነቶችን አባዝተን አርሶ አደሩ ተደራሽ ማድረግ ላይ ከምርምሮች ጋር በጣም በስፋት ሰርተናል። ከዚህ በፊት ቡና ላይ ፕሮጀክት የሚባል ነገር ብዙም አልነበሩም። ፕሮጀክቶችንም በመጻፍ በጣም ሰፊ ኤክስቴንሽን ስራዎችን ለመስራት ግብዓቶችን ለአርሶ አደር ለማቅረብ በጣም በስፋት እየሰራን ነው። የዛሬ 3 ዓመት የመጀመሪያውን ፓኬጃችንን ስንተገብር የቡና ጉንዳላዎች ላይ በጣም በስፋት ሰርተናል።
አምና በሄክታር 8 ኩንታል ነው የነበረው። ዛሬ ላይ አሁን በአማካይ ከ10 ኩንታል በላይ አደርሰነዋል ማለት ነው። ያ ማለት ምን ማለት ነው? 17ም 18ም 19ም የሚያመርተው አሉ። ስለዚህ በ2 እና በ3 ዓመት እጥፍ እናደርጋለን ብለን እየሰራን ስለሆነ ምርትና ምርታማነታችን እጅግ በጣም ከፍ ይላል። ግን የኛ ከብራዚልና ከቪየትናም አንጻር ስንመለከት የኛ አርሶ አደሮቻችን ትናንሽ ማሳዎች ናቸው ያላቸው። ስለዚህ በጣም የተቆራረጠ የተበታተነ የፕሮዳክሽን ሲስተም ስለሆነ ያለን እንደ ቪየትናምና እንደ ብራዚል መካናይዝድ የሆነ የምርት አመራረት በቴክኖሎጂ የሚደገፍ ሁኔታ ስለሌለ የኛ የመሬት አቀማመጥም መልክዓ ምድሩም ለዚህ ምቹ ስላልሆነ እንግዲህ ያው ማኑዋል የሆነ አመራረት ስርዓት ነው የምናመርተው። ግን አዳዲስ ቴክኖሎጂዎችን ወደ አርሶ አደሩ በማድረስ የተሻለ ምርት ላይ ለመድረስ እየሰራን ነው። በ2 ዓመት ጊዜ ውስጥ በጣም ሰፊ ልዩነቶችን አይተናል። ምርታማነታችን ቀደም እንዳልኩኝ የዛሬ 5 ዓመት 500,000 ቶን ነው በሄክታር። አሁን ላይ ግን 1.13 ሚሊዮን ሄክታር ኩንታል ደርሰናል። ግን በአነስተኛ መሬት ላይ ከሚያለሙ አርሶ አደር በተጨማሪ በተለይ የእርሻ ኢንቨስትመንት ላይ እንዲሰማሩ ባለሀብቶች በሰፊው እንዲያመርቱ ከማድረግ አኳያ የተሰጠው ትኩረት ምን ይመስላል? በቅርቡ ጠቅላይ ሚኒስትሩም ሲጎበኙ ነበር የሆነ ቦታ ላይ ቀርጨንሽን እና በዘመናዊ መልኩ ለማምረት እያተደረገ ያለ ጥረት እንዳለ ጅምሩን አይተናል። ከዛ አኳያ የተሰጠው ትኩረት ከዛ አኳያ አሁን በስፋት እንግዲህ ቡና ላኪዎች ናቸው በብዛት እየገቡበት ያለው በዚህ በኢንቨስትመንትና በዛ ዙሪያ በደቡብ ምዕራብ ኢትዮጵያ ላይ በጣም በስፋት ኢንቨስትመንት ኤሪያዎች እየተሰጡ ነው ያሉት። እንደገናም ደግሞ ኦሮሚያ ላይ እንዳልከው እንደተናገርከው በዛ ዙሪያ ላይ በጣም ሰፊ የኢንቨስትመንት ኤሪያዎች እየተሰጡ ነው ያሉት መካናይዝድ በሆነ መልኩ። በተለይ ደግሞ አሁን ውሃን እኛ ሀገር ቡና በጥላ ዛፍ ስር ነው የሚበቅለው። ለምንድን ነው? እሱ የራሱ የፍላጎት ስላለው ማለት ነው። ነገር ግን ከጥላ ዛፍ ስናወጣውና ዝም ብለን ጥላ በኦፕን ሳን ውስጥ ስናበቅለው ውሃ ማቅረብ አለብን፣ ፈርቲላይዘር ማቅረብ አለብን። በዛ ዙሪያ ላይ እነ ሚድሮክ እየሰሩ ያሉት ሌሎች በጣም ትላልቅ ቡና ላኪዎች እየሰሩት ያሉት ጅምር ስራዎች አሉና ያንን የማበረታት ስራ በጣም በስፋት እየሄድንበት ነው ማለት ነው። ቡና ላኪዎች ቀደም ሲል አቶ ደሳለኝም ሲያነሱት እንደነበረው የሚያነሷቸው ችግሮች አሉና ምን ያህል ይሄን ያው ስም ይዞ አይደለም የሚወጣው ወደዛ ሲሄድ ጥራት ያለው ቡና ከሆነ ወይ ደግሞ ያው ፍተሻ ተደርጎበት እንደሚወጣ ይታወቃል። ነገር ግን ስም ስለሆነ የሚወጣው ወደ ከሀገር ውጭ ምን ያህል ይደገፋሉ ቡና ላኪዎች ማህበር ያለባቸውን ችግር ለመቅረፍ ከእናንተ ጋር ያላቸው ግንኙነት? እንግዲህ እንደ ተቋም ቡና ማህበራት ሲቪል ሶሳይቲዎች ናቸው፣ ከመንግስት ጋር ምን ማለት እንትንላቸውም። ነገር ግን ቡናና ሻይ ባለስልጣን በቅርበት የሚሰራው ከነሱ ጋር ነው ማለት ነው። አንድ ማህበራትን ሰብሰብ አድርጎ አንድ ጠንካራ ማህበር እንዲሆኑ የማደራጀት ስራ ላይ በጣም ሰርተናል። 2 በየጊዜው ከነሱ ጋር እየሰራን ያሉትን እሴት ሰንሰለቱ ላይ የሚታዩ ችግሮችን ከጥራትም አንጻር ያሉትን ነገሮች በቅርበት ከነሱ ጋር እየሰራን ልዩነቶችን አምጥተናል። በተለይ በዘንድሮ ዓመት በጥራት ላይ በጣም ከኦሮሚያ ክልል ፕሬዝዳንት ከሌሎችም ክልል ፕሬዝዳንቶች ጋር እስከ አርሶ አደሩ ድረስ ሂደን ከነሱ ጋር ከማህበራት ጋር በጋራ እየሰራን ያለንበት ሁኔታዎች አሉ። ዘንድሮ በጥራት የተሻለ ምርት ለዓለም ገበያ ማቅረብ የሚችልበት እድል በጣም ሰፊ ነው። ስለዚህ አንድ በጥራቱ ላይ የሚያቀርቡትን ችግሮች በቅርበት የቡና ቅምሻ ማዕከሎቻችንን ወደ አርሶ አደሮች በመውረድ ለምሳሌ ከዚህ በፊት የቡና ቅምሻ ማዕከል አዲስ አበባ ላይ ብቻ ነው የነበረው። አሁን ላይ ግን ወደ ክልሎች ሐዋሳ፣ ጅማ፣ መቱ፣ በደሌ፣ ሚዛን፣ ቦንጋ ድረስ ሂደን እየሰራን ያለ ነው። ያ ማለት ያው ከነሱ በመጣው ጥያቄ መሰረት ማለት ነው። ይሄንን በማድረግ እሴት ሰንሰለቱ ላይ ያሉ ችግሮችን በተለይ የኮንትሮባንድን ችግር እና እንደገና ደግሞ በመንገድ ላይ የሚቀሸበው የቡና ስርቆትንም ለማስቀረት ከነሱ በሚነሳው ጥያቄ በቴክኖሎጂ ምርቶቻቸውን የመሸኘት ስራዎችን በጣም እየሰራን ያለ ነው። እንደገናም ደግሞ ወደ ጅቡቲ ሲሸኝ የነበረው በመኪና የነበረውን እሱም በሙሉ አስቀርተን በባቡር ኦልሞስት 98-100% ቡና በባቡር እንዲሄድ ተደርጓል። ስለዚህ ችግሮች በየጊዜው እየቀረፍን ያለ ነው። ሙሉ በሙሉ ግን ያለበትን ሁኔታ ስንመለከት ከዛሬ 3-4 ዓመት በፊት የነበሩት ችግሮች በሙሉ ተቀርፈው አሁን ላይ በተሻለ ሁኔታ ላይ የሚገኝበት ሁኔታ ነው ያለው። አንድ ላኪ እስከ 100 ሚሊዮን እስከ 130 ሚሊዮን የአሜሪካን ዶላር ኤክስፖርት ማድረግ የሚችሉበት ደረጃ ላይ ደርሰዋል ማለት ነው። ስለዚህ እንደ ተቋም እነሱን በመደገፍ አብረን በመስራት ችግሮችን በመለየት ለመንግስትም ለፖሊሲ ውሳኔ የሚሆኑ ነገሮችን ከነሱ ጋር በመነጋገር ለመንግስት በማቅረብ አብረን በጋራ እየሰራን ያለንበት ሁኔታ ነው ያለው። መልካም። አቶ ደሳለኝ ቀደም ሲል እርሶም ሲሉ እንደነበረው የቡና ጥራት ችግር በመሀል ያለው የሰንሰለቱ መብዛት የገበያው ላይ ለመውጣት ነው ያሉት የነበረውና በተለይ ደግሞ የቡና ጥራት ችግር ዋና የዘርፉ ማነቆ ወይ ደግሞ ችግር ነው ሲሉ አንስተዋል።
ይሄንን ችግር ለመፍታት ምን መሰራት አለበት ይላሉ? እናንተስ እንደ ማህበር ምንድነው እየሰራችሁ ያላችሁት? በእርግጥ ቅድምም እንደገለጽኩኝ ይሄ ቀደም ሲል የነበረ ችግር ነው። ይሄ እንግዲህ መንግስት ከቡና ሴክተር ውስጥ ካሉ ችግሮች እንዳንዱ ትልቅ ማነቆ እንደሆነና በዓለም ደረጃ ተወዳዳሪ እንዳንሆን ያደረገን ችግር መሆኑን በመለየት ብዙ ስራ የተሰራ ነው ያለው። ኦልሞስት ካለፈው ዓመት ጀምሮ በተለየ ሁኔታ በተለይ በኦሮሚያ ክልል ብዙ ምርት አብዛኛው ከ70% በላይ የሚመረተው ቡና የሚመጣው ከኦሮሚያ ክልላዊ መንግስት ነው። በዛው ልክ ትኩረት ተሰጥቶ ባለፉት ዓመታት ከተሰሩ ስራዎች በበለጠ በ2016-17 አሁን የተሰራ ያለው በጣም አመርቂ የሆነና አሁን ስናይ በጣም የተሻለ ውጤት እየተመዘገበ እንደሆነ አይተናል። ይሄ ደግሞ በአንድ ክልል ብቻ ሳይወሰን በሌሎቹም ክልሎች ቡና አብቃይ በሆኑ ክልሎች ይሄ ደግሞ መሰራት እንዳለበት ያው ማሳሰብ እንፈልጋለን። ምክንያቱም የቡና ጥራት ተወዳዳሪ ጠብቀን ተወዳዳሪ መሆን ካልቻልን በጣም አስቸጋሪ ነው። ኢትዮጵያ በተፈጥሮ የተሻለ ቡና ነው የምታመርተው። ከየትኛውም ሀገር በተሻለ ቡና የሚመረጥበት ሀገር ነው። ግን ያንን ቅድም እንዳላችሁትም በአግባቡ ተጠቃሚ ለመሆን ከሚያስችሉን ነገሮች አንዱ ጥራቱንና ብዛቱን ጠብቆ ለዓለም ገበያ ሲቀርብ ነው። ጥሩ። የቡና ላኪዎች ማህበር እንግዲህ ከፍተኛ ድርሻውን ይወስዳል ብለን እናስባለን። ጥራት ይምጣ ካልን አርሶ አደሩም ተጠቃሚ ይሁን ካልን በሴት ሰንሰለቱ ላይ ያሉ የግብይት ችግሮችም ወይም ህገወጥነቶችም እንዲቀረፉ ከፈለግን የቡና ላኪዎች ማህበር ከፍተኛውን ድርሻ ይወስዳል እና ከዚህ አኳያ በቂ ስራ እየሰራን ነው ማለት ትችላላችሁ እናንተ? በቂ ስራ እየሰራን ነው ማለት አይቻልም። የቡና ጥራት ወይ ደግሞ ጥራት በምንልበት ጊዜ በአንድ አካል ብቻ የሚጠበቅም አይደለም። ገና ከአርሶ አደሩ ጀምሮ ከምርቱ ከማሳው ጀምሮ ጥንቃቄ መደረግ፣ ጥራት መጠበቅ ያለበት ጉዳይ ነው። ከአርሶ አደሩ እጅ ከወጣ በኋላ በአቀነባባሪዎች ወይ ደግሞ በፕሮሰስ በሚያደርጉት እጅ በሚገባበት ጊዜ በአግባቡ ያንን አቀነባብረው ሰርተው ለቡና ላኪዎች ማቅረብ አለባቸው። ቡና ላኪዎችም ያንን ተቀብለው ያንን ቡና በአግባቡ አበጥረው እንደገና ደግሞ ከሌላው ባዕድ ነገር ጋር ሳይቀላቅሉ በአግባቡ ያንን አበጥረው ቡና የራሱን ካራክተር የራሱን ዲስቲንክት ካራክተር ይዞ በራሱ ብቻ እንዲወጣ በማድረግ ነው ጥራት ሊጠበቅ የሚችለው። እንግዲህ እኛ በአባልነት ካቀፍናቸው አብዛኞቹ አርሶ አደሮች ናቸው። በዩኒዮኖች አማካኝነት ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮች በእኛ ታቅፈዋል። ስለዚህ እኛ ቡናን ብቻ ተቀብሎ መላክ ብቻ ሳይሆን እስከ እርሻም ወረድ ብለን ቴክኖሎጂ በማቅረብና ሌሎች የሚያድግበትን እንደገና ጥራቱ የሚጠበቅበትን በሚያስፈልገው ነገር ሁሉ ከቡናና ሻይ ባለስልጣን ጋር በመሆን አስፈላጊውን ጥረት እያደረገን ነው ያለ ነው። ያ ብቻ ሳይሆን ከምርምር ተቋማትና ከዩኒቨርሲቲዎችም ጋር አብረን ነው የምንሰራው። ጥራት የሚሻሻልበትን እንደገና ምርትና ምርታማነት የሚያድግበትን እንደገና ደግሞ ከዛ አልፎ ምርትና ምርታማነትና ጥራት ብቻ መጠበቁ ሳይሆን የዓለም የቡና መዳረሻዎችም ደግሞ እንዲበዙ ለማድረግ በተለያዩ ሀገሮች ፕሮሞሽን እንሰራለን። ኤግዚቢሽኖችን በሚዘጋጁ ኤግዚቢሽኖች ላይ እየተሳተፍን አባሎቻችን እንዲሳተፉ በማድረግ ከገዢዎች ጋር ከቡና ቆዮች ጋር እንዲገናኙ እየተደረገ የሚሰራበት ሁኔታ ነው ያለው እና በጥራት ደረጃ ሳንወሰን ባህርም ተሻግረን እነዚህን ስራዎች እየሰራን እንገኛለን። ጥሩ። ዶክተር አዱኛ አሁን ላይ የማክሮ ኢኮኖሚ ማሻሻያ ትግበራ ላይ ነው የምንገኘው። ይሄ ማክሮ ኢኮኖሚ ማሻሻያው ደግሞ ትኩረት ከሰጣቸው መካከል የውጭ ምንዛሬ ገቢን ማሳደግ ነው። ከዚህ አኳያ ቡናም አንዱ ነው። እናንተ ይህንን የማክሮ ኢኮኖሚ ማሻሻያ ትግበራውን በምን አይነት መልኩ እየከወናችሁት ነው ማለት እንችላለን? እውነት ለመናገር ይሄ የማክሮ ኢኮኖሚ ሪቪዥኑ ያመጣው ለውጥ በቡና ላይ በጣም ትልቅ ነው። ለምሳሌ ከዚህ በፊት ስንቸገርበት የነበረው ቡና ሀገር ውስጥ በኮንትሮባንድ ነበር የሚሸጠው ማለት ነው። በኮንትሮባንድ እና ህገወጥ ንግዱ በጣም የተበራከተ ነበረ። በተለያየ ሲስተም በቴክኖሎጂም ለመቆጣጠር ብዙ ጥረናል። እንደገናም ደግሞ እንደ ሀገር የኮንትሮባንድ ግብረ ኃይል ተቋቁሞ በምክትል ጠቅላይ ሚኒስቴር የሚመራ በዛ ደረጃ ሲካሄድ ነው የነበረው።
ያና ለውጥ ማምጣት ላይ ትንሽ ችግሮች ነበሩ። ሆኖም ግን አሁን ይሄ ማክሮ ኢኮኖሚክ ሪፎርሙ ሲመጣ ወደ ውጪ በመላክ የተሻለ ገቢ ማግኘት የሚቻልበት እድል አለ። ስለዚህ ዶላሩን ስናገኝ 100 እጥፍ ነው የጨመረውና ስለዚህ ያንን ማግኘት ሀገር ውስጥ ከመሸጥ በኮንትሮባንድ ከመሸጥ የተሻለ ገቢ ማግኘት የሚቻልበት ሁኔታ ስላለ በ6 ወር ጊዜ ውስጥ ወይም በ7 ወር ጊዜ ውስጥ 200,000 ቶን ቡና ኤክስፖርት አድርገን አናውቅም። የነበረው ቡና በህገ ወጥና በኮንትሮባንድ ሲወጣ የነበረው ቡና ሙሉ በሙሉ ተመልሶ ወደ ኤክስፖርት እንዲገባ ተደርጓል ማለት ነው። ይሄ በከፍተኛ ለውጥ በቡና ላይ የመጣው በመጠን ወደ ውጭ መላክ የሚችልበትን እድል ከፍ አድርጎልናል። ከዛ በተጨማሪ የዋጋ ለውጦች አሉ። አሁን ላይ እንግዲህ ዓለም አቀፍ የቡና ዋጋ እጅግ በጣም ከፍ ብሏል። ከዛሬ 50 እና 40 ዓመት በፊት እንደዚህ አይነት ለውጦች ታይተው ነበረ። ከዛ በኋላ ግን ዘንድሮ ነው ለመጀመሪያ ጊዜ ታየውና በዋጋም ከፍ ያለበት ሁኔታ ነው ያለው። ስለዚህ ብዙ ላኪዎች ምርቶቻቸውን ወደ ውጭ የላኩበት ሁኔታ አንዳለ። ሌላው ቡና ላይ የሚሳተፉት ላኪዎች ብዙ ጊዜ ዶላርን ለማግኘት ነው የሚሳተፉት። ፍላጎት ሳይኖራቸው፣ ፓሽን ሳይኖራቸው፣ እውቀት ሳይኖራቸው የሚገቡበት የውጭ ምንዛሪውን አግኝተው ኢምፖርት ለማድረግ የሚጠቀሙበት ሁኔታዎች ስለነበረ ነው። አሁን የዶላሩም ከገበያ ማግኘት ከባንክ ማግኘት እድሉ እጅግ በጣም ስለሰፋ ቡና ውስጥ የቀሩት ሰዎች የቡናውን ልምድ ያላቸው፣ የኤክስፖርት ልምድ ያላቸው፣ እውቀት ያላቸው እንደገናም ደግሞ ፓሽን ያላቸው ሰዎች ናቸው። ያም በዓለም አቀፍ ገበያ ውስጥ ገበያ ዋጋውን ከፍ ብልም ሀገር ውስጥ ገበያው እንዲረጋጋ ካደረጉት ውስጥ አንዱ የማክሮ ኢኮኖሚክ ሪፎርሙ ነው። ከዚህ በፊት የነበረው ምንድነው? ሁሉም ቡናን ለማግኘት ሽሚያዎች ነበሩ። ስለዚህ ያንን በሚያደርጉበት ጊዜ ደግሞ ጥራት ላይ ምንም አይነት አቴንሽን አልነበረም ማለት። ስለዚህ የተገኘውን ቡና ብቻ እየገዙ ወደ ማዕከላዊ ገበያ ማቅረብ የሚሉ ሁኔታዎች ነበሩ። አሁን ላይ ግን ቡናን በጥራት ለማምረት በጥራት ወደ ገበያ ለማቅረብ ይሄ ማክሮ ኢኮኖሚክ ሪፎርሙ በጣም አግዞናል። እንደገናም ደግሞ አሁን በቡና ሴክተር ውስጥ የቀሩት ልምዱን ያላቸውና ፍላጎትን ያላቸው እንጂ ዶላርን ብቻ ለመፈለግ የገቡት ሰዎች አሁን ዶላር ከውጭ ስለሚገኝ ከባንክ ስለሚገኝ ወደዛ የማድረስ ነገር ታይቷል ማለት ነው። በቀጣይ ምን እንጠብቅ? አሁን ላይ ጥሩ እየሄድን ነው። በቀጣይ ምን እንጠብቅ? ምን ይሰራል ባጭሩ? በተለይ ደግሞ ዶክተር አንተ ጨምርና ከአርሶ አደሩ ተጠቃሚነት ጋር ተያይዞ በእናንተ በባለስልጣኑ እየተሰራ ያለውን ስራ ማጠራ ነው ቢልከሩ። ከአርሶ አደር ተጠቃሚነት ልጀምር። እንግዲህ ቅድም እንዳልኩኝ ሪፎርም አድርገናል። ከዚህ በፊት የነበረው ፖሊሲ አርሶ አደሩን የሚያስገድደው ማሳው ላይ ብቻ ቡና እንዲሸጥ ነው የሚያስገድደው ማለት ነው። አርሶ አደሩ ዋጋ የመደራደር አቅም አልነበረውም። በተሻለ ዋጋ ለመሸጥ የሚችልበት እድልም አልነበረውም። የኛ ሪፎርም አዲሱ ሪፎርም አርሶ አደሩ በማሳ ላይ እንዲሸጥ ሳይሆን ወደ ውጭ ወጥቶ ኤክስፖርት ማድረግ እንዲችል ነው እድል የተሰጠው። ስለዚህ ከ2000 እና 3000 በላይ አርሶ አደሮች አሁን ላይ የውጭ ኤክስፖርት ላይሰንስ ወስደዋል። የፍቃድ ማረጋገጫ ወስደዋል፣ ፍቃድ ወስደዋል። ስለዚህ አርሶ አደሩ ተጠቃሚ የሚሆንበት እድል በጣም ሰፊ ነው። ከዚህ በፊት ከፖሊሲ ሪቫይዝ ከመደረጉ በፊት አንድ አርሶ አደር ኤፍኦቢ የምንለው እስከ ጅቡቲ ድረስ ነው የምንልከውና ከሚሸጠው ቡና 40% ብቻ ነው ማክሲማል አርሶ አደሩ ኪስ የሚገባው። አሁን ላይ ግን እስከ 80% አርሶ አደሩ ኪስ እየገባ ነው ያለው ማለት ነው። ስለዚህ ከዚህ በፊት ቡናውን ነቃቅሎ ጫትና ባህር ዛፍ ሲተክል የነበረው አሁን በክለስተር ቡና የማልማት ስራዎች በጣም በስፋት ተሰርተዋል። ምን እንጠብቅ ለሚለው የ15 ዓመት ስትራቴጂ ቀርጸን ስራ ውስጥ ገብተናል። የዛሬ 4 ዓመት ቡናን ራሱን የቻለ እንግዲህ ያለፈው ዓመት አጠቃላይ ኤክስፖርታችን ከሌሎችን ቡናንም ሌሎችንም ጨምሮ 4 ቢሊዮን አካባቢ ነው የነበረው። እኛ በ2030 ከቡና ብቻ 4 ቢሊዮን ዶላር እናገኛለን ብለን እየሰራን ነው። ዘንድሮ 2 ቢሊዮን እና ከዛ በላይ እናገኛለን። በሚቀጥሉት 3-4 ዓመታት ግን እጥፍ አድርገን 4 ቢሊዮን እናገኛለን። መልካም፣ እናመሰግናለን። እንግዶቻችን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ፣ የኢትዮጵያ ቡና ላኪዎች ማህበር ፕሬዚዳንት አቶ ደሳለኝ ጀና፣ ሁለታችሁንም እናመሰግናለን። መልካም ቀን ይሁንላችሁ።